ስገባ አባቴ ራቆቱን ሮጦ ጓሮ ላይ አየሁት። ሮጦ እንደዚህ ምን ሊያደርግ ነው ብዬ ቀስ ብዬ ሳይ አመድ ነገር ይነሰንሳል እላዩ ላይ ነስንሶ እልም ብሎ ጠፋብኝ። ሌላ ጊዜ ግን ምንድነው የሚያደርገው? ጠዋት መሰለ ይወጣል፣ ያው ጋቢ ለብሶ ምን ብሎ ምናምን ስለሚመጣ ከቤተ ክርስቲያን ነው የሚመጣው እያልኩኝ ነው እኔ የማስበው የነበረው። ያው ማንኛውም ሰው እንደዛ ነው፣ ጋቢ ለብሶ ነው፣ ጋቢ ነው ይዞ የሚወጣው። ጋቢ ይሄ ነገር ምን ሊሆን ይችላል ብዬ እስከ መጨረሻው ቀስ ብዬ ማየት ጀመርኩኝ። የሚገርም ነገር ከዛ ተመልሶ ወደ ቤት ገባ። ወደ ቤት ሲገባ ተከትየው ገባው። ተከትዬ ስገባ ወደ መኝታ ቤት ስለነበር የገባው ተከትየው ስገባ በኋላ ላይ በተከታታይ አባቴ ያን ነው የሚያደርገው። ይገርመዋል፣ ይንደባለላል፣ እላዩ ላይ የአመድ ነገር ይቀባል፣ ምን ይላል። ከዛ በኋላ ሲመለስ ጋቢውን ለብሶ ከቤተ ክርስቲያን እንደመጣ ሆኖ ነው የሚሄደው። በሰቀቀን መኖር ማለት ነው። ሰው አየኝ አላየኝ አመድ እየነሰነሰ እንደ እንስሳ እንደዛ እየተኖረ አስበው። ነገር ግን አሁን በጣም የሚቆጨኝ ነገር የነሱ ዳፋ ለኔ ሳይደርስ አይቀርም። ሰላም ጤና ይስጥልኝ ውድ የአብሻ ጨዋታ ቤተሰቦች፣ በህይወት መንገድ ላይ ነው ያለነው። በህይወት መንገድ አንድ እንግዳ አግኝቻለሁ። ዛሬ ከእንግዳዬ ጋር እናወራለን። እስቲ ከህይወቷ ካሳለፈችው ከኖረችው ነገር ልትነግረን የወደደችው ሀሳብ አለ፣ እሱ ላይ እንጨዋወታለን። መልካም ቆይታ። እንኳን ደህና መጣሽ። እንኳን ደህና ቆየኝ። ሰላም ነህ? እግዚአብሔር ይመስገን። ደህና ነህ? እንግዲህ ዛሬ ከአብሻ ጨዋታ ጋር ልናወራ ነው። አዎ። እስቲ ምንድነው በህይወትሽ ውስጥ የገጠመሽ ነገር? የኔ ህይወት እንኳን በጣም ውጣ ውረድ የበዛው ነው። በጣም ይሄ ነው ቢባል እኔ እንጃ። ሰውም የሚያምነው እንደው የኔን ያህል የደረሰበት ያለም አይመስለኝ። ሊኖርም ይችላል በእርግጥ ያው ሰው ስትሆን ብዙ መከራዎች ያጋጥመዋል አይደለ? ብዙ ነገር አለ። እኔ ደግሞ ከዛ የባሰ ነገር ነው። አሁን የሆነ ችግር ሊገጥምህ ይችላል። ያንን ችግር ስታልፍ ደግሞ ያልፋል የሚባል ነገር አለ። የኔ ግን አሁንም ያልፋል የማትለው ችግር ውስጥ ነኝ ያለሁት። በጣም ብዙ ስቃይ፣ ሰቆቃ፣ ለምን ይሄ ይሆናል የምልበት አሁን ድረስ በጣም የምሰቃይበት፣ በሀሳብ እጨነቃለሁ በጣም ታውቃለህ። ብዙ ጊዜ ጨንቀኛል በጣም። ምክንያቱም አንድ ነገር በቃ አሁን ያበቃል ብለህ በተስፋ የምትሄድባቸው ነገሮች አሉ። እማያበቃ ሆኖ ስታገኝ አሁን አንተ እንደዚህ ያለ ነገር ቢገጥም ምን ታደርጋለህ? እማያበቃ መከራ፣ እማያበቃ ችግር ይገባሃል አሁን የምልህ? አዎ እንግዲህ ያው እንደ መስፈሪያችን ነው። አዎ እኔ እንጃ ምንድነው አሁን ማለት መጨረሻ ያጣሽለት ጉዳይ ምንድነው? ብዙ ነገር ነው መጨረሻ ያጣሁለት ችግር፣ መፍትሄ ያጣሁለት። እንዴት ባደርገው ነው ይሄ ነገር በቃ የሚመለሰው? እኔ ሰው መሆነው፣ እኔ የምስተካከለው፣ እኔ እንደ ሌሎቹ እንደ ጓደኞቼ መሆነው የሚለው ነገር ጠዋትና ማታ ያብሰለስለኝ ነው። አሁን ዛሬ አንተን አግኝቼ እንደው ከሰው ጋር ስታወራ የሆነ ነገር ክፍል ይላልና እስቲ ዛሬ ስንት ዓመት ያፈንኩትን ይህን ያህል ጊዜ ያስኩትን ነገር እንደው ዛሬ ልተንፍሰው ብዬ ነው አንተ ጋር የመጣሁት። መፍትሄም ሊኖሩ ይችላል ከሰው ጋር ስትነጋገር አይደለ? ከሰው ጋር ስትነጋገር እና እንጃ ላወራው ይከብደኛል፣ ግን ደግሞ ላወራ መጥቻለሁ፣ አወራዋለሁ። ምክንያቱም ለሌሎች እህቶቼም እንደኔ ያለ ለደረሰባቸውም ትምህርት ሊሆን ይችላል። ሰውም ሊጸልይልኝም ይችላል። እኔ ትልቅ ጸሎት የሚያስፈልገኝ ሰው ነኝ በዚህ ሰዓት። እንደዚህ ስታይኝ ለብሼ ስታይ ምናምን ሰው ልመስል እችላለሁ። ችግር ያልተሸከምን ነው የምንመስለው ሁላችንም፣ ግን ስቃይ ውስጥ ነው ያለሁት። እና እኔ እንዴት መሰለህ የትውልድ ቦታዬ ዱከም ነው፣ ታውቀዋለህ? ቅርብ ነው ከአዲስ አበባ አይርቅም። እና እዛ ነው የተወለድኩት። አሁን እንኳን ያለሁት አዲስ አበባ ነው። እና እናቴን ይገርምሃል በልጅነቴ ነው ያጣኋት። የእናት ፍቅር አላውቅም። የእሷም ቀድሞ ማለፍ ይመስለኛል እዚህ ሁሉ ችግር ውስጥ የከተተኝና እናቴ ከሞተች በኋላ የተወሰነ ጊዜ አባቴ ሊያሳድገኝ ሞከረ። ብዙም ያው ብቸኝነቱም ምኑም ተሰምቶት ይሁን በማላውቀው ነገር ብቻ ሌላ ሴት አገባ። እንጀራ ናት ነው የሚባለው። ክፉ አይደለችም፣ ለኔ ክፉ አልነበረችም። እንዲህ ሳያት ክፉ አልነበረችም። ግን ምንድነው ከአባቴ ጋር ጊዜ አሰጠኝም።
ከእሷ ጋር ይሄ እንደ ልጅ ፍንድቅ ብለህ እንደ ልብ ግቢ ውስጥ የቅብጥ ማለት ነገር በእሷ ዘንድ አይቻልም በፍጹም። ፊቷ ሁልጊዜ ኮስታራ ነው። ቀና ብዬ ማየት እፈራለሁ። በጣም ነው የምፈራው። ምክንያቱም ከመጀመሪያውም ጀምሮ የሆነ ነገር እሷ ባለችው ልክ ነው፣ እሷ በምታደርገው ልክ ነው። አባቴ እየናፈቀኝ እንኳን ከአባቴ ጋር መጫወት አልችልም ነበረ። ከአባቴ ጋር ምንድን ነው ብዬ መነጋገር አልችልም ነበረ። እና ሁሉ ነገር ይሄ ከእድሜ እየጨመረ ሲሄድ ግራ የሚገባህ ነገር የለም። ግራ እየገባኝ ምንድን ነው፣ ክፉ አይደለችም፣ የምፈልገውን ነገር ትሰጠኛለች። ኑሯችን ላይም ችግር አልነበረም። በጣም ትላልቅ ቤቶች ነበሩ። እንደውም ለድርጅት ለምን አሸጡትም ወይም ለምን አታከራዩትም የሚባል ጥግ ድረስ ነው ሀብቱ የነበረው። ነገር ግን የልጅነትም እንትን አይደል አይረሳህም። አትፈቅድልኝም ከአባቴ ጋር እንኳን ጠጋ እንድል እሱም አይፈቅድም። እሷ ባለችው ነበረ ደግሞ እሱ የሚመራው። የሚገርመ ነገር እሷ እንዳለችው ነው። በቃ እሷ አይሆንም ካለች አይሆንም ነው። ምንድን ነው ይሄ ነገር ሁልጊዜ ያብሰለስለኛል። ወጥተህም ከሰው ጋር አታወራም። ያን ያህል ነጻነቱ የለንም። ከሰፈር ሰው ጋር ያን ያህል እንነጋገር ከሰፈር ሰው ጋር ከአባቴ ጋር አልኩ ከአባቴ ጋር ከእሷ ጋር የሆነ ነገር አደረገች ኮስተር ነው። ከዛ በኋላ መለስ ነው። ግን ምንም አይነት ነገር ሁሉ ነገር ግን ይደረግልሃል። የሚጎልብን ነገር የለም። ከዛ እንደዛ እየሆንኩኝ ግራም እየገባኝ ያው ልጅ ነህና የምትባለውን ሲቆጡህም እየፈራህም ወደኋላ እያልክም ምናምን አደግኩ። እግዚአብሔር ይመስገን ወደ 11 ዓመት ምናምን ላይ በሰላልኩ ይመስለኛል ለራሴና ምንድን ነው እንደዚህ የሚሆነው ነገር እያልኩኝ ዝም ብሎ ይሄ እግር በእግር የምትከታተለው ነገር የለም። ዝም ብዬ መከታተል ነገር ምንድን ነው ምንድን ነው? ለምን ከልጅነት ጀምሮ አንዳንዴ እንደ ህፃን ሆነ እስከ 11 ዓመት እስከ 12 ዓመት ህፃን ሆነ ልትሄድ ትችላለህ። በሚደርስብህ ችግር ደግሞ ከህፃንነት ጀምሮ በሳል ትሆንና ያለ እድሜ እንደ ትልቅ ሰው ማሰብ። እኔ እንደዛ ያለ ነገር ነበረ ያሰብኩት። ስነግር እየገባህ ነው ይመስለኛል። ይቅርታ በጣም ስሜታዊ ሆኜ ነው እያወራ ያለሁት። ያው ላውራ ከመጣሁ አይቀር ብዬ ነው። እና 11 ዓመት ምናምን ሲሆንኝ ይገርመሃል በጣም መከታተል ጀመርኩኝ። ምንድን ነው እንደዚህ ያለ ነገር ስለ አንድ ጊዜ ዓመት በዓል ነበረ። በቤት በዓል ምናምን ሲሆን በስተጓሮ እንጨቶች ምናምን አለ። ይሄ ሸክላ ምድጃ ምናምን አለ እና እሱን ለማምጣት አንድ ጊዜ ገባን። ስገባ አባቴ ራቁቱን ሮጦ ጓሮ ላይ አየሁት። ሮጦ እንደዚህ ምን ሊያደርግ ነው ብዬ ቀስ ብዬ ሳይ አመድ ነገር ይነሰንሳል እላዩ ላይ ነስንሶ እልም ብሎ ጠፋብኝ። ሌላ ጊዜ ግን ምንድን ነው የሚያደርገው? ጠዋት መሰለ ይወጣል። ያው ጋቢ ለብሶ ምን ብሎ ምናምን ስላይመጣ ከቤተ ክርስቲያን ነው የሚመጣው እያልኩኝ ነው እኔ የማስበው የነበረው። ያው ማንኛውም ሰው እንደዛ ነው። ጋቢ ለብሶ ነው ጋቢ ነው ይዞ የሚወጣው። ይሄ ነገር ምን ሊሆን ይችላል ብዬ እስከ መጨረሻው ቀስ ብዬ ማየት ጀመርኩኝ። የሚገርም ነገር ከዛ ተመልሶ ወደ ቤት ገባ። ወደ ቤት ሲገባ ተከትዬው ገባው። ተከትዬ ስገባ ወደ መኝታ ቤት ስለነበር የገባው ተከትዬው ስገባ የእንጀራ እናት ይፈራታለሁ ብያለሁ። መኝታ ቤቱ በር ላይ ቆማለች። ኮስተር ስትልብኝ ምልስ አልኩኝ። ይሄ ነገር አንድ ነገር አለ ማለት አልኩ። ከዛ በኋላ በቃ በየቀኑ ያለውን ነገር መከታተል ምንድን ነው ማለት አመጣው። በኋላ ላይ በተከታታይ አባቴ ያን ነው የሚያደርገው። ይገርመዋል። ይንደባለላል፣ እላዩ ላይ አመድ ነገር ይቀባል። ምን ይላል? ከዛ በኋላ ሲመለስ ጋቢውን ለብሶ ከቤተ ክርስቲያን እንደመጣ ሆኖ ነው የሚሄደው። ይሄ ነገር ምንድን ነው አይገባህም። ምክንያቱም የማውቀው ነገር የለም፣ ሲወራ የማውቀው ነገር የለም። ይሄ ነው የምትባለው ነገር የለም። ከቤተ ክርስቲያን መጣ ወጣ ነው የምታየውና ክትትሌን ግን ቀጠልኩኝ። በቃ ክትትሌን ቀጠልኩኝ። ጭንቀቱም አለ። ከሰው ጋር ካልተነጋገርክ በልጅነትም አስበው ስቀ ምን ብሎ ካላጫወቱ የሆነ ነገር መሆን እንደዚሁ ያለው ብለህ ከቤተሰብ ጋር ካላወራ ያለውን ጭንቀት ታውቀዋለህ። መቼም አልነግርህም። ሁሉም ልጆች ያለፉበት ስለሆነ እና ከዛ እንደዛ እያለን ስንል የተወሰነ ጊዜ ላይ እንደደረስን አባቴ ታመመ። በጣም ታመመ። ከዛ ታመመ። ሲታመም እሷ ወጣ ስትል ብዙ ነገር ለእኔ ማውራት ጀመረ። በፊት ለካ አሁን ላይ ሆኜ አሁን ያለሁበት እድሜ ላይ ያሳለፍኩትን ነገር ሳስበው በእሷ ነበር የሚመራው አባቴ። ስለዚህ ሁሉን ነገር ከኔ ጋርም ለማድረግ ምናምን የሆዱን እንኳን አውጥቶ ለመናገር ቢፈልግ እንኳን እሷን ይፈራታል። አሁን ሳስበው አሁን ላይ ነው የምታውቀው ያን ያሳለፍከውን ነገር እና እሷን ይፈራታል ለካስ። ከዛ በቃ ለብቻው ሲሆን ጠጋኔ ቤተክርስቲያኑ ሰጂኝ ይለኛል። እስቲ ቤተክርስቲያኑ ሰጂኝ
ወደ ቤተክርስቲያኑ ሰጪኝ፣ ሲቀደስ አሳየኝ፣ ጸበል ነገር እንደዚህ አድርጊኝ ማለት ጀመረ። ከዛ የሆነ አባቴ እየተጨነቀ ከዛም እየመሰልኩ ነው የሚሄደው። እሱ የሚለውን ነገር ያየኸውን ነገር ያሳለፍከውን ነገር ሳይ የሆነ ነገር አለ ማለት ነው እያልኩኝ ያንን እየተከታተልኩኝ እሷም እንደዛው እየነበረ እንትኗም እንደዛው እንደቀጠለ ነው። እሱም በእሷ እየተመራ ነው። ገርማል። በአይን እንኳን ተውትለው ነበረ እና እንደዛ የሆነ መጨረሻ ላይ ምን አውቃለሁ አባቴንም አጣሁት። ብዙም አልቀጠለም። ብዙ ነገርም አልነገረሽም? እንዴት ነው መሰለ ነግሮኛል። ቤተክርስቲያኑ ሰጂ ምናምን ሲል የነበረው በኋላ ላይ ለማውጣት ጥረት እያደረገ ያለው ምንድነው ጨለማ ውስጥ እንዳለ በኋላ ላይ ሲታመም ነው ሁሉ ነገር እሱ የመጣለት። በህይወት እያለ አይደለም። በህይወት እያለማ ያው ማድረግ ያለበትን ነገር ሲያደርግ ቆይቷልና የመጨረሻ ጊዜ ያለው ምንድነው እናቴ ስትሞት ይሄ አዋቂ ቤት ነው ጠንቋይ ቤት ምናምን እያሉ ይሄዳሉ ይመስለኛል። እንግዲህ ያው የሚሄዱበት ሰዓት እቺ ሴትዮ ካዳሚ ናት። የሰው የዛ የጠንቋዩ ካዳሚ ነው የሚሏት። ቡና ምናምን የሚያፈሉ ነው የሚባለው አይደል? ልክ እንደሱ ነገር ናትና ያ ጠንቋዩ ሰውዬ እሷን ማግባት አለብህ እና እሷ በምትልህ መመራት አለብህ ብሎታል። እንግዲህ የመጨረሻ እንትኑን ያወቅኩት እዛ ላይ ነው። ለካስ ለዛ ነው አባቴ ሲሰቃይ የኖረው። ገባ? ፍቅሩ ቢኖርም እኔን ማዳመጥ ቢፈልግም ምንም ነገር ቢያደርግ አዋቂ ነው ብሎ ሄዷል፣ አምኖበታል። በስተመጨረሻ በእግዚአብሔር እጅ ሲያዝ ነው ያ ሁሉ ነገር የታወቀው። ስህተት መሆኑን ያወቀው። አንደኛ ስህተት ነው፣ ሁለተኛ ሊሞት ነው ንስሐ እንኳን ሳይገባ ከገዛ ልጁ ጋር እንኳን ነፃ ሆኖ ያላወራበት ጊዜ አሁን ሲታመም ነው ትንፋሹን እንኳን ያገኘው። ውሰጂኝ ወደ ቤተክርስቲያን ማለት እንግዲህ ተጸጽቷልም ብዙ ነገር እንደደረሰበት ስቃዩን ያውቃል አይደለም። ያው እግዚአብሔርንም ደጅ ሳያይ እንደዛው እንደሆነ ነበርና ይኖረው። እባክሽን ያለሁበት ቦታ ጥሩ አይደለም ልጅ ያለ። እኔም በቃ ሲኦል ውስጥ እንዳለ ጨለማ ውስጥ እንደነበረ አባቴ ሳይ አሁን ድረስ ነው በቃ የሚሰቀጥጠኝ። ከኔ ስቃይ ይልቅ የሱ ስቃይ እንዴት ሲሰቃይ እንደነበረ እንደዛ ያለ የእንስሳ ኑሮ እየተኖረ እንደዚህ ራስህን ነጻ አድርገህ በቤተክርስቲያን አንተ በምታምነው ነገር እኮ ጸልየህም አኖረኝም ብለህ ስለ ጤናህም ስለ ምንህም ነጻ ሆነ ትኖራለህ። የሱ ግን በሰቀቀን መኖር ማለት ነው። ሰው አየኝ አላየኝ አመድ እየነሰነሰ እንደ እንስሳ እንደዛ እየተኖረ አስበው። ነገር ግን አሁን በጣም የሚቆጨኝ ነገር የነሱ ነገር የነሱ ዳፋ ለኔ ሳይደርስ አይቀርም ብዬ አስባለሁ። አሁን ባለሁበት ደረጃ እኔ እንደምታየኝ ትልቅ ሰው ነኝ። በዚህ ሰዓት አላገባሁም። በጣም ይጨንቀኛል። ምን ሆነ አባቴም ከሞተ በኋላ ያለው ነገር ሀብቱ አለ፣ ንብረቱ አለ። ምንም ነገር ግን ለማዘዝ በቃ ደነዝ ሆንኩኝ። እኔ ደነዝ ሆንኩኝ። እንግዲህ ነገር የጤና ነው ብለህ ትላለህ። እሷ አለች አሁን በህይወት እሷ አለች እዛው እንዳለች እኔ ትቻት ወደ አዲስ አበባ መጣሁ። ምክንያቱም መኖር አልቻልኩም። ጭንቀት መጣ፣ እየታመምኩ መጣሁኝ። የሆነ ነገር እንኳን ራሴን ለማሸነፍ እንደምንም የአባቴን ችግር ስለማውቅ እሱ በዛው በየእንትኑ ቤት እንደዛ ስታደርገው በእሷ ትእዛዝ እንደዛ ሲሆን የእሱን ስቃይ አይቼ እኔ ደግሞ መጸለይ ያለብኝ ምንድን ነው የሚጨንቀኝ ነገር ለመጸለይ እንኳን ስሞክር ይጥለኛል። የሚገርም ነገር ይጥለኛል። የሆነ ነገር የሚታየኝ ነገር አለ። የሆነ ነገር አስብና በቃ ይሄ ደረሰ ስትል የምታጣው ነገር የለም። በቃ ተሳስሬ ያለሁኝ እኔ ራሴ አሁን በጣም ግራ ይገባኝና ለአንድ ሰውም ቢሆን አሁን ለሰው ሄደ ብታወራ እሷ እኮ እንደዚህ ሆና ነው ሚስጥርን ገበናን ነው ሰው የሚዘረግፈው። ጓደኛም ቢሆን ኧረ እሷ እኮ እንደዚህ ናት፣ እንደገና አሳልፎ ለሌላ ነው የሚያማ። እስቲ መፍትሄ እንፈልግላት፣ እስቲ ዘዴ እንፈልግላት፣ እስቲ ምን አድርገን እናድናት። እቺ ሴት ያለችው ነገር እውነት ነው ወይ አይደለም የሚለው እሷማ ቁጭ ብላ ወይ አታገባ ወይ አትወልድ ወይ እንዳትል ሰው ፈራጅ ነው። ገባ? እኔ አሁን ትልቁ በሽታዬ በአባቴና በእንጀራ እናቴ የተሳሰርኩት ሳያንስ ገባ? እኔ አሁን የሁለቱ ችግር ነው ብዬ ነው የምለው። እነሱ ወደ እግዚአብሔር ሄደው ቢሆን ኖሮ እንደዚህ ያለ ጨለማ ህይወት ኖሮ ባይሆን ኖሮ ዛሬ የነሱ እንደዛ የሆነ ነገር ወደ እኔ ባልተላለፈ ነበረ። እንግዲህ ሴትዮዋም እኔ ላይ ያደረገችው ነገር ይሁን እኔ ሌላ የተደረገ አጠቃላይ ቤታችን ውስጥ ይኖር ምንም ሊገባኝ አልቻለም። እስካሁን ያልገባኝ ነገር ቢኖር እና ዛሬ ለአንድ ሰው ልተንፍስ ብዬ የመጣሁት በዚህ ምክንያት ነው። ሳወራ ውሸት ሊመስልህ ይችላል።
የሆነ ስራ ይመጣል እስቲ ለስራ ብዬ ይመለሳል። በቃ ሰው ይቀየርብሃል። ሰዎች ዛሬ በደንብ ሰላም ካሉኝ ነገ ይቀየሩብኛል። ሰው እንኳን ይቀየርብኛል። ይሄ ታዲያ የጤንነት ይመስልሃል? በምጸልይ ሰዓት እስቲ ቆይ እግዚአብሔር አምላክ ሆይ ብዬ ለራሴ ቦታ ሰጥቼ ልክ ጸሎቴ ጠበቅ ያለ መስሎ ከታየ ይጥለኛል፣ እወድቃለሁ። ትዳር የለም፣ ልጅ የለም፣ ከጓደኞች በታች ማነስ እኮ በሀብት ብቻ አይደለም በሀብት ብቻ ነው እንዴ ማነስ? አይደለም። ምንም አድርግ ምንም፣ እኔ ሀብት አላነሰንም ነበር። ያ ሁሉ ቤት እንዳለ ነግሬሃለሁ። ለአባቴም አልጠቀሙም፣ ምክንያቱም የተባረከ ስላልነበረ። ዛሬ ደግሞ እኔም ይኸውልህ እንደዚህ ተሳስሬ በሽተኛ ሆኜ እድሜ ያለፈ እንደ ጓደኞቼ አላገባሁምም አልወለድኩምም። አሁንም ያለሁበት ነገር ልነግር አልችልም። ማታም ጮሃለሁ። ሁሉ ነገር ጥሩ አይደለም። ታምሜያለሁ። ለማን ተናግሬ ማን መፍትሄ ፈልጎ ይዞኝ ሄድ? እስቲ ዛሬ እንደው ለዚህ ሰው ባወራው የሆነ መፍትሄ ሊሰጠኝ ይችላል። ቢያንስ ያወራሁት ነገር ከሆዴ ሊወጣ ይችላል። ማብሰለሰለው ነገር በሚለው ነው ዛሬ ወደ አንተ ጋር የመጣሁት እና በጣም ይቅርታ እየጨቀጨቅኩ ነው። አይ አይደለም፣ ያው ግድ ማውራት ስላለብኝ ነው። እንግዲህ ምንድነው ይሄ እኛ ሳናውቀው ወላጆች ያደረጉት ነገር ይኖራል። ያ ወደ ትውልድ አይሻገርም ወይ? ግጥም አድርጎ ይሻገራል። በጣም ምንም ይሄ እውነት ነው። ምክንያቱም መንፈስ ነው፣ ይተላለፋል። እውነት ነው። አብርሃምን ዘርህን ተብሎ ሲባረክ ዘርህ ተብሎ ነው የተባረከው። እውነት ነው። አብርሃም ብቻ አይደለም የተባረከው፣ ዘርህ ብሎ ነው የባረከውና ልክ እንደዛ ዘር በወላጆች ይረገማል። በወላጆች ስተት ዘር ወደፊት ያለ ይበላሻል። ምንም ጥያቄ የለውም። እዚህ ጋር ግን አንድ የምነግርሽ ነገር ምንድነው? እግዚአብሔር የእንደገና አምላክ ነው። እንዲገባሽ የምነግርሽ ነገር አሁን በሰው ፎርሙላ ልክ ነሽ። እድሜ የሚባል ነገር አለ፣ ትዳር፣ ብዙ ይሄ የሰው ፎርሙላ ነው። እግዚአብሔር ግን የእንደገና አምላክ ነው። አንድ ማወቅ ያለብሽ ነገር ያንን ነው። አሁን ከሰውኛው አስተሳሰብ ውጭ ሰዎች የሚሉት ሰዎች የሚናገሩት አይደለም፣ ከዚህኛው ውጪ። ምክንያቱም የምታምኘው አምላክ የእንደገና አምላክ ነው። ሁሉንም ነገር እንደ አዲስ እንደገና መጀመር የሚችል አምላክ ነው። እነሱ ለሰሩት ስራ ለነበሩበት ነገር ራሳቸው ዋጋ ከፍለዋል። አባትሽም ዋጋውን ከፍላል፣ እንጀራ እናትሽም ዋጋውን ትከፍላለች። ምክንያቱም ከሰይጣን ጋር ውለታ ይቅርታ የለም። በምንም መልኩ ይሁን መጨረሻው ሞት ነው። ምንም አይነት የበረከት ነገር የለውም። ግን አሁን ላንቺ የምነግርሽ ነገር ምንድነው? እምነት ይፈልጋል። የመጀመሪያው ነገር ሰው ያፉ ቃል ይወርሰዋል። የመጀመሪያው ነገር ምክንያቱም ቃል እሳት ነው ተብሎ የተጻፈው፣ እሳት ደግሞ ሁሉንም ነገር ይበላል። ስለዚህ የምታወጪው ቃል በቤተሰብሽ ላይም ባንቺ ላይም ይሰራል። ስጸልይ ይጥለኛል፣ ስጸልይ እንዲያረጋኛል፣ እነኚህ ቃል ናቸው። እነኚህ ቃሎች ባንቺ ላይ ይሰለጥናሉ። ስለዚህ የመጀመሪያው ነገር ምንድነው? የምትናገሪውን ቃል ቀይሪው። እኔ የእግዚአብሔር ልጅ ነኝ። የመጀመሪያው ቃል ይሄ ነው የሚቀድመው። እኔ የእግዚአብሔር ልጅ ነኝ፣ ማንም በእኔ ላይ ስልጣን የለውም፣ እኔ በደም የተገዛሁ ነኝ። እነኚህ ቃላቶች ቃልን ተናገር። ምንድን ያለው? አንድ ክርስቶስ በምድር ሳለ ልጄ ታማለች አለ። ግን አለ ምን አለ? አንተ ቃልህን ላክ ልጄ ትፈወሳለች ነው ያለው። ሂድ ቤቴ ግባ፣ ጣሪያዬ ስር ምናምን እጄን ዳሳት ምናምን አላለው። ቃልህን ላክ ልጄ ትድናለች አለ። ምክንያቱም ምንድነው? ቃል ስራ ይሰራል። ገባሽ? ክርስቶስም መስቀል ላይ ሲሞት ተፈጸመ አለ እንጂ መፈጸሙን እየሄደ መዝገቦቹን እየዘጋ አይደለም ያሳየን። በቃ እዛ ጋር ሆነና ተፈጸመ ሲል ሁሉም ነገር ተፈጸመ። ያ ምንድነው? ቃል ነው። ስለዚህ አንቺ በቤተሰቡ ላይ የምታወጪው ቃል ይሰራል። እንጀራ እናትሽ ወዳ አይደለም፣ እሷም እግዚአብሔር ይፈልጋታል፣ ለእሷም ክርስቶስ ሞቶላታል። ገባሽ? ስለዚህ እሷንም ነፃ ማውጣት አለብሽ። ይሄ ማለት ደግሞ ቀላል ነው ማለት አይደለም። ውጊያ ነው። ውጊያ የሚሄድ ሰው ደግሞ ትጥቅ ያስፈልገዋል አይደል? የእግዚአብሔርን ጦር ዕቃ ልበሱ ተብሎ ተጽፏል። ስለዚህ እግዚአብሔርን ነገር መታጠቅ ያስፈልጋል እሷን ነፃ ለማውጣት። መጀመሪያ አንቺ ነፃ መውጣት አለብሽ። ነፃ የምትወጪው ከመጀመሪያው ከቃል ነው የሚጀምረው። የምታወጪው ቃል፣ የምትናገሪው ቃል በህይወትሽ ይሰራል። ገባሽ? ሰዎች የሚሉትን አንቺ የምትሰሚውን ሳይንስ የሚያረጋግጠውን አይደለም የምትዩ።
ከዚህኛው ግልባጩን በይው እግዚአብሔር ያንን ይሰራል። እውነት ነው። ይሰራልኝ አምላክ። ገባሽ? አንቺ የምትናገሪው ስለሆነ የሚሆነው። እኔ ያላገባውም እኔ ያገባለሁኝ፣ እኔ ልጆች እወልዳለሁኝ፣ እግዚአብሔር በልጅ ይባርከኛል ስትይ ይሆናል። ግን ሰዎች እንደሚሉት ሰዎች የሚናገሩትን እየተከተልሽ አላገባሽም አልወለድሽም የሚለውን ንግግር አይደለም መከተል ያለብሽ። ቃል ይገዛልም ያስራልም። የሰዎችን አንደበት አትስሚ። አንቺ ግን በእምነት ተነጋገሪ። አንተ ተራራ በዘሩባቤል ፊት ምንድነህ ተብሎ የተጻፈው? በህይወታችን ብዙ ትልልቅ ተራሮች አሉ፣ ማንችላቸው ተራሮች። ግን በእግዚአብሔር ፊት ምንድናቸው ያለው? ደልዳላ ሜዳ ትሆናለህ ያለው። ተራራን የሚያህል ነገር በፊቱ ግን ደልዳላ ሜዳ ትሆናለህ ያለው። ስለዚህ ሁላችንም በገባንበት በቆምንበት ነገር ውስጥ ትልልቅ ተራሮች አሉ። ተራሮቻችንን ተራራ ያደረግናቸው ግን እኛ ነን። እያወጣን የተናገርንባቸው ቃላቶች ናቸው እነዛን ተራራ ያደረጓቸው። ስለዚህ ዛሬ በእምነት ነው በዛ ላይ መናገር ያለብሽ። ችግሬ ከዚህ በኋላ ፈርሷል። በአያት ቅድሚያት በአባቶቼ በእናቶቼ የተሰራው ነገር ሁሉ ፈርሷል። ይህንን ቃል ስትናገር ይፈርሳል። ምክንያቱም የሚያፈርሰው አምላክ አንቺ ጋር ስለሆነ። ገባሽ? የሚያምኑት አምላክ የሚያድን ቢሆን ኖሮ ለምን ይገላቸው ነበረ? ስለማያድን ነው አይደል? አንቺ ግን የሚያድነውን ነው የምታምኚው አይደል እንዴ? ስለዚህ መዳንሽን የሚያድነውን እንደምታምኚ ቃል ካፍሽ መውጣት አለበት። ያ የሚወጣው ቃል ነው አንቺን የሚገዛሽ፣ ባንቺ ላይ የሚሰለጥነው። የድካምና የስንፍና ንግግር የምትናገሪ ከሆነ ደግሞ ያ ይዝሻል እንጂ ሰዎች ከባቢሽ የሚለውን ነገር ታዩ፣ አንቺ የምትፈልጊውን ተናገሪ። እግዚአብሔር ያንን ቃል ይሰማል። እና በእምነት ተናገሪ። በእምነት አሁን እንዳልኩሽ የከባቢውን የሁኔታውን አይደለም ማየት። እግዚአብሔር እንደገና አምላክ ነው። ሳራ ስትወልድ 101 ነው የቀራት። እንደውም መጽሐፍ ቅዱስ ሲናገር ምንድነው? የሴቶች ወግ አታይም ይላል አይደለ? በሳይንስ በሰውኛ ልጅ መውለድ ይቻላል አይቻልም። ግን እግዚአብሔር እንደገና አምላክ ስለሆነ ተችሏል። ይሄንን ነው ማመን። ሰይጣን ትልቁ ነገር የሚያደርገን ይሄንን ነው። ይሄንን እንዳናስብ፣ ይሄንን ወደ ልባችን እንዳናመጣ ሁሉ ጊዜ ያጣነውን ነገር ነው የሚያስቆጥረን። ያጣነውን ስንቆጥር ሁሉ ጊዜ ደግሞ እያጣን እንሄዳለን። ስለዚህ በማስተዋልና በጥበብ እግዚአብሔርን በመተማመን ከአንደበትሽ የምታወጪው ቃል ይወርስሻል። ገባሽ? እስከዛሬ ድረስ ያሉሽን ነው ደግመሽ የተናገርሽው። እውነት ነው። ገባሽ? ያሉሽን ስለተናገርሽው ነው ያሉሽ የያዘሽ። ዛሬ ግን ያሉሽን ነገር ሁሉ ጣዩና የማምነው እግዚአብሔር ያሻግረኛል የሚል ቃል ተናገሪ። ያመንሽው እግዚአብሔር ማንንም ውጣ ብሎ ምድረ በዳ አይተውም። እግዚአብሔር አብርሃምን ከወገን ከዘመዶች ተለይተህ ውጣ ብሎት እግዚአብሔር በምድረ በዳ አልተውም። ስለዚህ የተናገርሽው ቃል ያወጣሽው ቃል አንቺን ይወርስሻል። ስለዚህ ከዛሬ ጀምሮ በእምነት ተናገሪባት። በእሷ ላይም በአንቺ ላይም የእምነት ቃል ተናገሪ። እግዚአብሔር ይሰማል። እንኳን መጣው፣ በእውነት እንኳን መጣው። አሁን ራሱ የሆነ ነገር ሲቀለኝ እኔ ለዚህ ነው በቃ የትም ቦታ ከማወራ እስቲ ሄጅ ያለውን በስንት አመት በዚህ ሁሉ ዘመን ያላወራሁትን ነገር አንተ ጋር መጥቼ ልታንፈስ ያልኩት። በእውነት በጣም ተባረክ። እኔ በጣም ነው ማመሰግነው። እኔ ምንም ነገር አልልም። ያልከኝን ከሰው ጋር መነጋገር አሁን መፍትሄው ይሄ ነው ምለውም ለዛ ነው ያለው ጭንቀት እየበዛ ሲሄድ ነው እንግዲህ ወደ አንተ የመጣሁት ብያለሁ። ምንም የቀጠርኩት ለዛ ነው። አሁን ደግሞ የሆነ ነገር እንዲቀልን ያደረከኝ ከሰው ጋር ማውራት ጥሩ መሆኑ። አሁን አንቺ ዘመናት አልሽው አይደለ? አዎ። ይሄን ዘመን ታዩ እለት ነው። አዎ እለት ነው። ትላንትና ማታ ራት የበላሽው ታስታውሻለሽ አይደለ? ልክ እንደዛ እነዚህ አሁን አንቺ ዘመናት ብለሽ የቆጠርሻቸው ቀኖች ባንቺ ናቸው ዘመናት የሆኑት። በፊቱ ለሱ የምንም የጊዜ ያክል እንኳን አይደለም። ምክንያቱም ለዚህ ነው እግዚአብሔር እንደገና አምላክ ነው የሚልሽ። ባንቺ ፎርሙላ ነው ዘመናት። ልክ ነው። ታዩ አሁንም እሱ አይደለም። በቃ አሁን ከሰውኛው አስተሳሰብ ሰዎች ከነገሩን አስተሳሰብ ውጪ እሺ ውጪና እግዚአብሔር እንደገና አምላክ እንደሆነ አምነሽ በእምነት ተናገሪበት። አራረጋለሁ እኔ ሁሉም ይዳን፣ እሷን ብትሆን ትድናለች። አባቴ አንድ ያምልጦኛል፣ እሷን ብትሆን ትዳን። እኔ መዳን ነው የምፈልገው። እንደው እግዚአብሔር ይስጠኝ፣ ምንም ነገር አልልም። በቃ ካሁን በኋላ ያለውን ደግሞ ሞክሬ ድጋሚ እንደው የሆንኩትን ነገር ካንተ ጋር ተገናኝቼ ደግሞ
የደስታ ነገሬን ደግሞ አወራለሁኝ። የእውነት እውነቴን ነው እማምነው እግዚአብሔር ይሄን እንደሚያደርግ በእውነት ያረ እኔም እኮ አምናለሁ። እኔም አምናለሁ። ባመንሹ ልክ ነው። አዎ አምናለሁ። አሁን በእምነት ተናገር። ሰዎች የሚሉትን ሳይሆን እሱ የሚለውን ተናገር። አዎ እኔ ደስታ ይዤ እንደገና እንደዚሁ ቁጭ ብዬ ደግሞ እንደማወራ እርግጠኛ ነኝ። ጠብቃለሁ። በጣም ነው የማመሰግነው። በእውነት በጣም አመሰግናለሁ። በጣም ተባረኪ። እግዚአብሔር መከናወንና መስተካከልን በአንቺ ህይወት ውስጥ እግዚአብሔር ያድርግ። ደግሞ እንደሚሆን አምናለሁ። አሜን። እንደኔ ተቸገሩ ሁሉ እግዚአብሔር መልካም ነው። እንደኔ ተቸገሩ ሁሉ መፍትሄ ያገኙ። ብዙ በቤት የተዘጋባቸው ወጥተው አሁን ግራ ሲገባኝ ነገሮች እየባሱብኝ ሲመጡ ነው የመጣሁት ብያለሁ። እንደዚሁ ለማን እንናገር የሚሉ በየቤቱ ብዙ አሉና እግዚአብሔር ደግሞ ለኔ ያሳየው መንገድ በእውነት እኔ አሁን እንደው ለቅርብ እንደዚህ የማውቀው መቼም ሰው ለሰው አያወራም እንጂ ቢወራ እኔ ወደ አንተ ጋር ጎትቼ አመጣለሁ። ብሎ አዳማጭ እኮ ነው የምታጣው። የሚያዳምጥህ እኮ የለም። አንድ ነገር ሰጥ ደግሞ ጀመራት ነው የሚል ደግሞ ምንድነው ወሬኛ ናት ነው እንጂ የሚል እዚህ ውስጥ ያለው ነህ ምንድነው ጉዳይሽ ብሎ እናንተ አሁን የሚጠይቅ የለም። ስለዚህ ጠያቂ ያጣ በቤቱ የተዘጋበት ስንት አለ። የኔ ትንሹ ነው እስከምል ድረስ ብዙ ሊኖር ይችላል። ምክንያቱም የእያንዳንዳችን በችግራችን ልክ ነው ትልቅ ነው የምንለው። የኔ ዘላለም ዓለሜ ለምን ይሄ ስቃይ አባቴ መጀመሪያ ለምን እዛ ውስጥ ገባ? በእሷ እየታዘዘ የአባትነት ፍቅር ሳላይ መጨረሻ ላይ ከጨለማ ድኜ ልጄ ቤተክርስቲያን ጉሰጅኝ ያለው እንግዲህ በህይወት ቢኖር ኖሮ ይድን ነበር። አሁን በምታወራው ልክ ማለት ነው አይደል እንዴ? ግን እንደዛ ሳያደርግ እሱም ቀረ እኔም በሽተኛ ሆኜ ቀረው ብዬ እማወራው አጥቼ እስከዛሬ ፍኜ ቁጭ ብያለሁ። ዛሬ ደግሞ እስቲ እንደው አማክሬው የሆነ ነገር ባገኝ ከዚህ በኋላ ደግሞ ወዴት ልሄድ እችላለሁ? እንግዲህ ስትጸልይ ከጣለ ስራ ካልሰራ ሁሉ ነገር ከተዘጋጋበት ምን ሊሆን ይችላል ብዬ ነበር የመጣሁት። እግዚአብሔር ጊዜ ያለው እውነት ነው። አዎ በሱ ጊዜ የሚሆነው ከዚህ በኋላ የስራ ደጆችም አይዘጉም። አመሰግናለሁ በጣም። አንቺም የእምነት ቃል ተናገሪ፣ እግዚአብሔር ይሰማል። ምክንያቱም እሱ ከምድር በታችም ከምድር በላይም በስሙ ስልጣን ይንበረከካሉ ተብሎ ተጻፈው። ስለዚህ የሁሉም የበላይ የሆነውን ስም ነው የምትጠሪው። ከቤቴ ስትወጪ እግዚአብሔር የረጅም ጸሎት ጉዳይ የለውም። ቃል ተናግረሽ ውጪ ቃልህ ይሰራል ተብሏልና ያ የተናገርሽው ነገር ከፊት ይቀድማል። እሺ ቀለለኝ እኮ የሆነ ነገር ከላይ ላይ ብድግ አለ። እውነቴን ነው። አመሰግናለሁ። በጣም ነው የማመሰግነው። ጥሩ ነገር ደግሞ ይዤ እንደምንገናኝ በእውነት በጣም ነው የማመሰግነው። እኔ አላቅም እውነት እግዚአብሔር ባንተ አድሮ አናግሮሃል። አሜን። እኔ እግዚአብሔር ይመስገን ከሁሉ ነገር አስተካክሎኝ ይኸው ዛሬ ከዚህ ወጥቼ እንዲሆኛለሁ የምልበት ጊዜ መጥቶ ደግሞ ይመጣል። በእርግጠኝነት አሁን ምናገርሽ ምንድነው አሁን የምናወራው ተስፋ አይደለም እምነት ነው። ስለዚህ ይሆናል። በቃ ጊዜ ደግሞ ነገ ይሆናል ተብሎ ነው የተጻፈው። በሰማሪያ ደጅ ገብስ ምንድነው ረሃብ በነበረበት ዘመን እናት ልጇን የበላችበት ዘመን ያሞራ ኩስና ያህያ ራስ ዋጋ ወጣበት የተባለ ዘመን ላይ ምን አለ ነብዩ? ነገ በሰማሪያ ደጅ ገብስ በሰቅል ይሰፈራል አለ። በጣም ከባድ ነገር ነው አይደል? ይሄን መናገር ግን ለእግዚአብሔር ይሄ ቀላል ምንም ነገር እውነት ነው። መጥቼ ደግሞ የኔን ደስታ ሀዘኔን እንዳወራው ደግሞ ደስታዬን አወራሃለሁ። በጣም ነው የማመሰግነው የኔ ወንድም፣ በጣም ነው የማመሰግነው። እንግዲህ የሀበሻ ጨዋታ ቤተሰቦች ዛሬ ከእንግዲህ ጋር ይሄን የመሰለ ቆይታ አደረኩኝ። ብዙ ሰዎች በእንዲህ አይነት ችግር ውስጥ ያላችሁ ሰዎች የምነግራችሁ ነገር ምንድነው የወረሳችሁ የተናገራችሁት ቃል ነውና አንደበታችሁን ቆጥቡ፣ የምትናገሩትን ቃል መርምሩት። ምክንያቱም የተናገራችሁት ቃል ይወርሳችኋልና በራሳችሁ ላይ በረከት ተናገሩበት፣ በራሳችሁ ላይ መልካምን ተናገሩ። የታመናችሁበት እግዚአብሔር ደግሞ ላይጥላችሁ ከፊታችሁ ወጥቷልና በእምነት ተናገሩ፣ ይሆንላችኋል። የእንግዳዬ ታሪክ ለብዙዎቻችሁ መማሪያ እንደሚሆን አምናለሁ። እግዚአብሔር አምላክ እንግዲህ መሳካቱን መስተካከሉን ሁሉ ለእንግዳዬ ይስጣት። እናንተም ባላችሁበት ሁላችሁም በእምነታችሁ ጸልዩላት። እግዚአብሔር የተሻለ ነገር እንደሚያደርግና በድጋሚ እዚህ ስፍራ ላይ ተገናኝተን የከበረውን ነገር እንደምንሰማ አምናለሁኝ። እግዚአብሔር እንግዲህ ለእናንተም መልካም የሥራ ሳምንት ይሆንላችሁ። ይህን ፕሮግራም አዘጋጅተን የምናቀርብላችሁ እኔ ዘላለም ወዳጄ ነህ ከሀበሻ ጨዋታ ጋር ነበርኩኝ። መልካም የሥራ ሳምንት